ሰላም ጤና ይስጥልን። እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። የባንቱ ድራማ ተከታታዮች እንዴት ቆያችሁ? እንግዲህ ሶሊ አሁን ላይ እውነታውን አንድ ባንድ ስለ አዜብ አውቃለች ማለት ነው። ይህንም ያደረገችው ሰርካዲስ ናት ማለት ነው። ሰርካዲስ እንግዲህ ሁሉንም ነገር የአዜብን ሁሉንም ነገር ሶሊያና ነግራታለች ማለት ነው። በዚህ መሀል እንግዲህ ሶሊያና በጣም ተቀይማታለች። ስለተቀይማቻትም ደግሞ ይቅርታ እንግዲህ ተበድዬ ነው እንዲሁም ደግሞ ጥሩ ያልሆነ ነገር ስላደረገች ነው ይህንን የወሰንኩት በማለት በጣም ተናዳባታለች ማለት ነው። እንግዲህ ተናዳባታለች። ጥሩ ያልሆነ ነገር ስላየውባትና ስለጎዳችኝ ለዛ ነው ተናድጄ የሌላ ነገር ያደረኳት በማለት እንግዲህ እውነታውን አሁን ላይ ለማመን እየደረሰች ነው ማለት ነው። ሰርካዲስ ግን በጣም ጎበዝ ልጅ ናትኝ። ሁሉንም ነገር እንግዲህ የተጋፈጠችላት ነው ለሶሊ ስትል። እንግዲህ ሶሊ ግን አሁን ላይ ሶሊ ሰርካዲስን ልትረዳት አልቻለችም ማለት ነው። ሰርካዲስን ቆይታ ነው ልትረዳት የምትችለው። እንግዲህ በዚህ መሀል አዜብ እንግዲህ ሶሊያናና ሰርካዲስን ለማፈናቀል ብዙ ርቀት የሄደች ሰው ናት። ብዙ ነገር ለማድረግ የምትሞክር ሰው ናት ማለት ነው። እንግዲህ ይህንም ነገር አሁን ሰርኬ ስለነቃችባት አንቺ እኔን ብዙ ነገር ልታደርጊ ሞክረሽ ነበረ፣ ግን አልተሳካልሽም። ገና ለገና የባልሽ እህት ስለሆንኩኝ አንቺ እኔን ልታባሪና ልታፈናቀኝ አላማሽ ነበር፣ ግን አይሳካልሽም እያለቻት ነው ማለት ነው። እንግዲህ እንደዚህም እየተነጋገሩበት ባሉበት ሰዓት እንግዲህ የአቶ ተፈራ ቤተሰቦች ድንገት ቤት መጡ ሳይባሉ እንግዲህ ድንገት መምጣት ይጀምራሉ ማለት ነው። እንግዲህ በመምጣትም ሰርካዲስን እንግዲህ እንዲሁም ደግሞ እና አዜብን ማስጨነቅ ይጀምራሉ ማለት ነው። ይሄም የሆነበት ምክንያት እንግዲህ በልሁን ፍለጋ ነው። በልሁ እንግዲህ ተሰውሯል፣ በቅርብ የለም። እንግዲህ ምንድን እንደፈለጉም ሲጠይቋቸው እነሱ የሚፈልጉትም እንግዲህ በልሁን ነው የሚፈልጉት። ምክንያቱም አቶ ተፈራ በልሁን ያዙ እንዲያግቱ ወይም እንዲይዙ ነው የላካቸው ማለት ነው። እንግዲህ እነሱ የሚፈልጉት አቶ በልሁን ስለሆነ አቶ በልሁ የት ነው ያለ? ይህን ብቻ ተናገሩ። እሱን ብቻ ከነገራችሁን እኛ እናንተ ምንም አናደርግም፣ እናንተ ጥያቄ አናብዛባችሁም በማለት እንግዲህ ይጠይቃቸዋል ማለት ነው። እንግዲህ ሰርካዲስም ሚስቱን አዜብን ጠይቆ እንግዲህ ባል ለሚስቱ ሳይነግር የትም አይሄድም፣ ስለዚህ ሚስቱን መጠየቅ ትችላላችሁ ይላል ማለት ነው። እዚህ ላይ እንግዲህ እርስ በርሳቸው እየተገላለጡ ነው። ሚስትም እህትን ጠይቅ፣ እህትም ሚስትን ጠይቅ እያሉ ነው ማለት ነው። ነገር ግን አዜብ ደግሞ ምንም እንደማታውቅና እንዲሁም ደግሞ ሰነዱን እንግዲህ ሶሊያና ወስዳ ለሲምባ ስለሰጠችው እንግዲህ በዚህ ምክንያት ጥሩ ነገር እንዳልገጠመው አውቆ ራሱን እንደሰወረ ተነግረዋለች ማለት ነው። እንግዲህ ሰርካዲስም ራሷ ናተኝ ወስዳ የሰጠች በማለት እንግዲህ ስለ አዜብ መናገር ትጀምራለች ማለት ነው። እንግዲህ በዚህ መሀል እነሱ የሚፈልጉት ስልክ ቁጥር ነው። ስልክ ቁጥር የባልሽን ከሰጠሽ እናንተን እኛ ምንም አንልም፣ በቃ ስልክ ቁጥሩን ቢያንስ ስጡንና ደውላችሁ የት እንዳለ ማጣራት አለባችሁ፣ ለእኛ መተባበር አለባችሁ። ይህን ካረጋችሁ እናንተ ነፃ ትወጣላችሁ፣ እናንተን አንደርስም ይሏታል። እንግዲህ አዜብም እኔ አላቅም፣ የባልን ስልክ ቁጥር አላቅም ነው እያለች ያለችው። ይህ ግን ፈጽሞ ውሸት ነበር። የባሏን ስልክ የማታቅበት ምንም ምክንያት የላትም ማለት ነው። እንግዲህ በዚህም ምክንያት ሶሊያና ሰርካዲስም እንግዲህ ውሸቷን ነው፣ አትመኗት። እሷ የባሏን ስልክ የማታውቅበት ምክንያት የለም፣ ታውቃለች። እሷን አጣብቃችሁ ያዙ በማለት እንግዲህ ለመጋፈጥ ትጀምራለች ማለት ነው። እንግዲህ በዚህም ምክንያት እንግዲህ ፓንዱራ ውጭ ነበረች። ውጭ ሆና እያለችም ድንገት እንግዲህ እናቴ ለምን አልደወለችልኝም በማለት እንግዲህ አምሽታ ውጭ ስትመጣ ግን ቤት ጭራሽ ያልጠበቀችው ነበር። የሆነ የገጠማት ነገር ምንድነው እንግዲህ የአቶ ተፈራ ቤተሰቦች ቤት ገብተው እናቷን እና አክስቷን እያስጨነቁ እንዳሉ ነው ማለት ነው። እንግዲህ በዚህ መሀል ኮማንደሩ እንግዲህ ሲጣላ ስለ
አዜብ ለሰርክ አዲስ እንግዲህ ሁሉን ነገር እንደሚነግራት ከሚስቱ ይልቅ ለእህቱ ጥልቅ ፍቅር እንዳለው እንዲሁም ደግሞ ቅርርብነት እንዳለው ትነግራቸዋለች። ግን ነገር ግን ፈጽሞ ምንም አልተሳካላትም። እሷንም ከመጠርጠር እንግዲህ አልተረፈችም ማለት ነው። እዚህ ጋር ደግሞ እንግዲህ ሶሊያና ጉረቤት ቤት ነበረች። ባሏ እጮኛዋ እናት ቤት ለመታወቅ ሂዳ ነበር ማለት ነው። እንግዲህ እጮኛዋም አሁን ወዳታለች። በመጀመሪያ ግን እንትን ብላት ነበር ማለት ነው። እናም ከአሁን በፊት እንግዲህ ባንዱራ ሁሉንም ነገር ለናኦድ እናት በመንገር እንዲሁም የተሳሳተ መረጃ በመንገር እንግዲህ የናኦድ እናት ሶሊያና እንድትጠላት አድርጋት ነበር ማለት ነው። በዛ ምክንያት እንግዲህ ባንዱራን ነው የምታገባ እንጂ ሶሊያናን ማግባት የለብህም፣ በፍጹም ማግባት የለብህም በማለት እንግዲህ በጣም ጭቅጭቅ ውስጥ ነበሩ። ነገር ግን አሁን ላይ ሁሉንም ነገር ናኦድ ነግሯት ወይ ደግሞ አሳምኗት አሁን ላይ እንድትወዳት አድርጋታለች ማለት ነው። ሶሊያናንም ወዳታለች። ስታያት በጣም ነው የወደደቻት። እንዲሁም እንዴት አይነት ስነ ስርዓት ያላት ልጅ ናት ያለችህ፣ በጣም ጥሩ ልጅ ናት እያለች እንግዲህ እየተደነቀች ባለችበት ሰዓት ሶሊያና እንግዲህ ድንገት ስልኬ ትደውላታለች፣ ስልክ ማለት ነው። ትደውላትና ብዙ ቤት ችግር እንዳለም ትነግራታለች ማለት ነው። እንዲሁም እያስጨንቋት እንደሆነ ግን ቢያስጨንቋትም ወደ ቤት እንዳትመጪ አቤት እንዳትመጪ ምናምን ብላ እንግዲህ ጮኻት ትነግራታለች ማለት ነው። እንግዲህ ሶሊያናም የማትመጣበት ምክንያት የለም። ምክንያቱም ላክስቷ ስትል ብዙ ነገር እንደምትሆን ታውቃለች ማለት ነው። እንግዲህ ሶሊያናም እንግዲህ ሁሉን ነገር በስልክ ከሰማች በኋላ የተፈጠረውን ነገር ምንም ነገር አክስቴ ምንም ነገር እንድትሆን አልፈልግም እመጣለሁ በማለት በመደናገጥ የናኦድን እናትና ናኦድንም ቻው በማለት እንግዲህ ወደ ቤት ለመሄድ ትሯሯጣለች ማለት ነው። ነገር ግን ናኦድ ቢከተላትም እሷ ግን ልትቆም አልቻለችም። ሩጣ እንግዲህ ወደ ቤት ሩጣ ለመድረስ እንግዲህ እየጣደፈች ትወጣለች ማለት ነው። ነገር ግን ናኦድን በቃ ተመለስ፣ ግባ ወደ ቤት፣ አንተ ወደ እናትህ ሂድ፣ እኔ ልሂድ፣ ቤት ችግር ሳይፈጠር አይቀርም ብላ እንግዲህ ሁሉን ነገር የተፈጠረውን ነገር በመንገር እንግዲህ ልሸኝሽ ቢላትም እሷም አልፈልግም፣ አንተ ግባ፣ እኔ ልሂድ በማለት እንግዲህ ብቻዋን ለመሄድ ትወስንና እየተሯሯጠች ወደ ቤት መሄድ ትጀምራለች ማለት ነው። እንግዲህ ናኦድም በጣም የሶሊን ፈተና አብሮ እየተፈተነ ነው ያለው። እንግዲህ ሶሊም ወደ ቤት እንግዲህ እየተፋጠነች እየሄደች ነው ማለት ነው። ናኦድም እንግዲህ ተናዶ ወደ ቤት ተመልሶ መግባት ይጀምራል። እንግዲህ እዚህ ላይ ደግሞ እንግዲህ ቤት በልሁን ቢፈልጉትም ምንም ሊያገኙት አልቻሉም ማለት ነው። ምክንያቱም እሱ ሁሉን ነገር ቀድሞ ስላወቀ ቤት አልተገኘም ማለት ነው። ራሱን አግልሏል። እንግዲህ ከዚህ ጋር ደግሞ እዚህ ላይ ደግሞ እንግዲህ ሰርክ አዲስም የአቶ ተፈራን ቤተሰቦች ሶሊ ምንም የምታውቀው ነገር የላትም፣ ሶሊን ህዝብ ለቀቅ አድርጓት፣ ምንም ነገር እንትን አትበሏት፣ አጠርጥሯ ስትል ባንዱራ ደግሞ እኔን አይወደኝም አባቴ የአባቷ ተባባሪ፣ አባቴ የሚወዳት የሶሊ ተባባሪ ናት። እንግዲህ ሶሊን ነው የሚወደው። ስለዚህ ሶሊን አንደኛ ሶሊን ነው ተጠርጣሪ ማድረግ የለባችሁ እያለች እንግዲህ የገንዛ እህቷን እናቷ ገና ለገና ስለማትወልዳት ብቻ አሳልፋ እየሰጠቻት ነው ማለት ነው። ነገር ግን ሰርክ አዲስ ስለ ሶሊ በጣም ከራሷ በላይ ነው የምትከራከረው፣ የማትደራደርበትም ነገር ነው። ስለዚህ እሷን ራሷን አጥብቃችሁ ያዙ በማለት ሁሉን ነገር እንግዲህ እያጋፈጠቻቸው ነው ማለት ነው። እንግዲህ በዚህም መሀል ባንዱራም እንግዲህ አሁንም ደግሞ በሰው ቁጥጥር ውስጥ ሆነሽ እንግዲህ ስለዛ ቪዲዮ ልታስፈራሪ ነው ወይ ትላታለች ማለት ነው። ምክንያቱም በዛ ቪዲዮ የምታስፈራራት ነገር ምንድን ነው? ከአሁን በፊት ታስፈራራታለች ማለት ነው። አሁን በሰው እጅ ነች። ስለዚህ ምንም አታስፈራሪኝም፣ ምንም ማድረግ አትችይም፣ አሁን ያንቺ መብት አይደለም እያለቻት ነው ማለት ነው። እንግዲህ በዚህ ማለት እነሱ የሚደናገጡና ምንድን ነው
የምን ቪዲዮ ነው የምታወሩት እያለ እሱም መጠየቅ ይጀምራል። የአቶ ተፈራ ቤተሰብ እንግዲህ በዚህ ላይ ትልቅ ስህተት ልሰራ ነው። እሱ ምንድን ነው የአቶ ተፈራ ቤተሰብ ምን ያህል ገንዘብ እንደከፈላቸው እና ያንን ገንዘብ ደግሞ እሷ መክፈል እንደምችል እየተናገረች ነው ማለት ነው። እዚህ ላይ ለራሷ ወጥመድ በራሷ ጊዜ አዘጋጀች ማለት ነው።